ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ማነው ስምሽ? ማኪ ይባላለሁ። እሺ ማኪ፣ ደጋግመሽ ሪኩዌስት ስትልኪ ጊዜ እስኪ ምን ሀሳብ ኖሯት ነው ብዬ ነው። አይ ሀሳብ ሳይሆን ፕሮቴስታንት ነበርኩኝና ወደ ኦርቶዶክስ ቤተ እምነት ማለት በቃ ኦልሬዲ በራሴ ነኝ ብዬ እንትን ብያለሁኝና ግን አይ መማር ያለብኝ ነገሮች እንዳሉ አውቃለሁኝና ቴሌግራም ላይም ቴክስት አድርጌልህ ነበረ፣ አልመለስክልኝም። አይ መልሰህልኝ ነበረ። ከዛ ፌቨንም ራይት አዌይ አሁን ላይቡን እንደዘጋው ኦልሬዲ ሴት የተደረጉ ትምህርቶች አሉ። እነሱን እልክልሽና እነሱን እያዳመጥሽ የተረዳሽውን እየተረዳሽ ግራ የገባሽን እየጠየቅሽኝ ምናምን ነገር እመልስልሻለሁ። ወይም በዚህኛው ስልኬ ማድረግ እችል ይሆናል እኮ። እስኪ ድጋሚ ጻፊልኝ እንዲመጣልኝ። ጻፊልኝና እዚሁ እንዳለውኝ እልክልሻለሁ። አሁን አደርግልሃለሁ በሌላ ስልክ። እሺ በቃ እንደዛ አድርግልኝና ትምህርቶችን እልክልሻለሁ። ይቅርታ በጣም ፌቨንም ጠዋት ላይ ነው ደውላልኝ ነበረ። በጣም ሰሞኑን ያው ተደራራቢ ቫለንታይንስ ዴይም ነበረ እንደምታውቂ። እሱ እንኳን ቢዚ አያደርገኝም፣ ሲጀመር እሱ ቢዚ አያደርገኝም። እኔ እንትን ላይ ቲክቶክ ላይም እኮ ቴክስት አድርጌልህ አክሰፕት አላረኩም እና አንተም ቴሌግራም ላይም ዝም ስትለኝ ባሮክንም አውርቼው ነበረ። እኔ አሁን ነው የምልክልሽ እና እንትን ብሎኝ ነበር፣ እሱም ግን አላውቅም። እሺ ብቻ አሁን ደግሜ አደርግልሃለሁ። ይኸው ሀይ ብዬ ልክልሃለሁ ደግሜ። እሺ ትምህርቶችን እልክልሻለሁ። መጥቶልኛል። አንድ አፍታ እንትን አደርግልሻለሁ፣ ፎርዋርድ አደርግልሽ እና ኦልሬዲ መሰረታዊ የሚባሉ ትምህርቶችን በቅርብ ነው ወደ ሀገር የምትመጣው ምናምን ብላኛለች። እናስጠምቅሻለን። ጌታ ኢየሱስ ክርስቶስ ይጨመርበት። እሺ እህቴ። አሜን። አመሰግናለሁ። ብዙ ነገር ጽፈሽልኛል። ኢየሱስ ክርስቶስ አነባዋለሁ። እሺ ከዚህ ስወጣ እሺ በቃ ትምህርቶችን እልክልሻለሁ። እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ሁላችሁ ተባረኩ። እሺ ይኸው አሁን ፎርዋርድ አደርግልሻለሁ። እሺ ትምህርቶችን አያቸዋለሁ። እሺ ሌላ ሰው አለ የምናስገባው እንደዚህ በእንደዚህ አይነት ሁኔታ ውስጥ ያለ? አሁን ልክ እንደ እህታችን ሜሪ ለምንድን ነው የሳቅሽው? ቫለንታይንስ ዴይ ስል አልገባኝም። አስፈላጊ ነበር? ኧረ አልሳኩም። እኔ እኮ ቢዚ አያደርግም ብዬ ነው እና ደስ ብሎኛል። በእውነት ደስ ብሎኛል በእህታችን መመለስ። ለጥምቀቱ መቼም ትጠሩኛላችሁ ብዬ ተስፋ አደርጋለሁ። ጀመር አንቺ ከሌለሽ እንዴት ነው ጥምቀቱ ራሱ የሚሆነው? ያ ደስ ይላል የእውነት በጣም። ይኸው አሁን እኮ እዚሁ ጋር ሳረሳ ትምህርቶቹን ላክላክል አድርግላት እኮ ብዬ እኮ ነው። ወይኔ በጣም ተዘናጋው ማስጠመቅ ላይ አይደለ ሜሪ? ቆየው ራሱ። አዎ በዚህኛው አሁን 2026 ከገባ በኋላ እስፔሻሊ ትንሽ በጣም ተዘናጋ። በፊት እኮ ቶሎ ነበር አለ። አሁን እኮ ሰው እኮ ሳይኖር ቀርቶ እኮ አይደለም። እኔ በጣም ዊክ ሆኜ ነው ቱቢያነስ በቃ ደከምኩኝ። ይኸው እግዚአብሔር ያግዛሃል። እንግዲህ ጸጋው ይረዳሃል። አሜን። አስጠምቃለሁ። አረ እግዚአብሔር እንደረዳኝ ፎርዋርድ ላድርግላት። ቀይ ይኸው ልኬልሻለሁ። እሺ የኔ እናት ይህንን እንትን እያልሽ እየሰማሽ ከዛም በኋላ ጥያቄዎችን ታቀርቢልኛለሽ። ከዛ በጥያቄዎቹ መሰረት ምናምን እንሄዳለን። እግዚአብሔር ይርዳ። ሌሎችም እንደዚህ ካላችሁ ግቡና ማለት በተለይ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ የሆኑ ትምህርቶች አለ ማወቅ የምትፈልጉ ነገር ካለ እንጥራለን። እሺ ሄመን ሰላም ነው? ሄመን ነው የሚለው። አቤት። አንዳንድ ሰዎች አስባችሁ ነዋል የምትልኩት ሪኩዌስት ምናምን ግን አላችሁ ስትልኩልኝ ተሳስታን የላከችው አይገስ ሪኩዌስት
እሺ ተመሳሳይ አይነት ፋፊዬ ሰላም ብያለሁ። የኔ እናት እንዴት ነሽልኝ? ተመሳሳይ ኬዝ ያላችሁ ሰዎች ፕሮቴስታንቶች ካላችሁ በተለይ ሪኩዌስት ላኩልኝና እየገባን አንዳንድ ርዕሰ ጉዳዮች ላይ ምናምን ነገር ከእናንተ ጋር ማውራት መወያየት እንችላለን። ሌላኛው በዋነኝነት ወደ ቤተክርስቲያን መምጣት ፈልጋችሁ የያዟችሁ ጥያቄዎች ማውራት ምናምን የምትፈልጓቸው መነጋገር ጥያቄ የሚፈጥርባችሁ እንደ አንድ ፕሮቴስታንት በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥያቄ የሚፈጥርባችሁ ካለ ለእናንተ ቅድሚያ ልስጣችሁ። በእውነት ቤትኛው አቅምሽ ያልከኝ ልጅ አንተ እስኪ ቤትኛው አቅም ገብተህ ትወያይ እንደሆን እናያለን። አላችሁ አንተሽ እንዴት ነህ? ልደት ደህና ነህ? ሁሉ ሰላም አማን ነው ብራዘር? እግዚአብሔር በረታለህ አለው። እግዚአብሔር ይመስገን። እንዴት ነህ? አለሁልህ። እግዚአብሔር ይመስገን በጣም ሰላም ነኝ። አንተ እንዴት ነህ? ደህና ነው? ክብሩ ይስፋ መድኃኒዓለም። እንኳን አደረሰለት። እንኳን አብሮ አደረሰን። አንተ እንኳን አብሮ አደረሰን። ረጅም ጊዜ በስመ አብ አወራኝ እንጂ እንደዚህ ተጠፋፍቶ አይሆንም። ኧረ አይመጣውም። ልክ ነህ። ያው በስመ አብ ሩጫ፣ በቃ የህይወት ሩጫ በዛ። አንድ ልጅ አለች፣ እሷን እንትን ትልኛለህ በእናትህ ምን 80 አሐዱን መጽሐፍ ቅዱስ ገዝተህ ትሰጥልኛለሽ? እንደዚህ ላስቸግር። እዚህ አዲስ አበባ ነው? አዲስ አበባ ናት ያለችው። እንትን ትላታለህ፣ ሰንበት ተማሪ ናት፣ ገዛ ገብታለች። እሺ ብራዘር። ሀና ሰላም ብያለሁ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን አለ። ሁሉ ሰላም? ደህና ነኝ፣ እግዚአብሔር ይመስገን። እሺ ምን ነበረ? ደጋግመሽ አንድ ቁጥር ስትጽፊልኝ ጊዜ ነው ያስገባሁሽ። አሁን ያለንበት ጾም እንግዲህ የአብይ ጾም ነው አይደለ? እና የአብይ ጾም የምንጾምበት ትልቅ ምክንያት አለውና ፕሮቴስታንት ጓደኞች አሉኝ እና የአብይ ጾም መጾም ግዴታ አይደለም፣ መጽሐፍ ቅዱስ ላይ በፍጹም ጾሙ የሚል የለም ብለው ይከራከሩኛል። እና 40 መዓልትና 40 ሌሊት ኢየሱስ ክርስቶስ ሲጾም ትርጉም አለው እና እናንተ በዚህ ጉዳይ ላይ የምጾሙት ሰው ጨርሽ። እናንተ የምትጾሙት የአድማ ጾም ነው እንጂ እውነት ክርስቶስን ጥያቄ ለመጠየቅ ብላችሁ አይደለም። ስለዚህ ስህተት ነው። እንግዲህ አጽዋማቶች ሁሉ 7ቱም አጽዋማቶች በቤተ ክርስቲያን ዘንድ እንግዲህ ስማርም ትርጉም አላቸው፣ ምክንያት አላቸው ስንጾም እና ትክክል አይደለም ይሉናል ብዙ ጊዜ እና እኔ ደግሞ ለምን እላለሁ። ምክንያቱም ያው መምጣት ይችላሉ። እዚህ ላይቭ ላይ ከአንቺ ጋር የሚከራከሩ ሰዎች እዚህ ላይቭ ላይ መምጣት ይችላል። አንቺ ጥያቄ ፈጥሮብሻል ወይስ ለእነሱ ለመመለስ ነው? እነሱ ለመመለስ ነው። እኔም ጥያቄ ፈጥሮብኛል። ለምን? ምክንያቱም አጽዋማቶች ሁሉ ትርጉም አላቸው። ሞር ደግሞ የነበሩበት ሰዎች ናቸው። ገባ አይደል? እንደዚህ ብሎ የሚከራከሩት ትርጉም የለውም። እሱ ስለጾመልኝ፣ እሱ ስለተሰቀለልኝ እኔ መጾም አይገባኝም። ምክንያቱም የኔን ሸክምና የኔን ኃጢአት እሱ ወስዶልኛል ብለው ነው የሚያምኑትና መጾም ግን ግዴታ እንደሆነ ለአንድ ክርስቲያን እኔ አውቃለሁ። ጎበዝ። በጣም እንደዚህ አይነት ነገሮች በእርግጥ ቅድም መግቢያ ላይ እየተናገርኩኝ ነበር። ከጾም ጋር ተያይዞ ለምን እንጾማለን ፕሮቴስታንቶች ለምን አትጾሙም ብለን ቻሌንጅ እናደርጋቸዋለን። ነገ ላይቭ ላይ ሰፋ ባለ ርዕሰ ጉዳይ ይመጣሉ ብዬ ቅድም መግቢያ ላይ ተናግሬያለሁ። እስከዛ አንገብጋቢ ነገር ከሆነ ግን ዩቲዩብ ላይ ቼክ ማድረግ ትችያለሽ። ሰሞኑን እንዳለ ሙሉ ትምህርቱ ያለው በዚህ ጉዳይ ላይ ነው እና ነገ እኛ አሁን መንካት ስላልፈለግኩኝ ነው ርዕሰ ጉዳዩን ነገ በስፋት ገብተን እንማማርበታለን። እሺ ከፈለጉ ወዳጆችሽን መምጣት ይችላሉ። እሺ ወንድማችን ዳግማዊ ይሰማል? አይሰማም?
አዎ አይሰማ። ቅድምም እኮ እየቆየ ትመጣለህ ነው እንጂ እኮ አይሰማም። ይሰማል፣ ይሰማል፣ ይሰማል። ዳጊ ይሰማል፣ ይሰማል። አይሰማም። አሁን ይሰማል። ዳጊ ሜሪ አይሰማም። ለእኔ ብቻ እኮ ነው። አይ እሱ እየቆየ ነው የሚደርሰው። ይሰማል፣ ይሰማል፣ ይሰማል። አዎ ይሰማል። አዎ ይሰማል። አሁን ወይ በጽሁፍ ላቅርበው ጥያቄን ከስር ካልተሰማ እንዲህ ባክ ኤንድ ፎርስ ቢሆን በጣም ደስ ይላል። እውነቱን ለመናገር ክሊር እንዲሆንልን አንተ ትጽፋለህ፣ እኔ ከላይ አወራለሁ ምናምን በጣም በቃ እንደዛ አይመጣውም። ግን ባክ ኤንድ ፎርስ ሲሆን ግን ደስ ይላል። አንተ ትናገራለህ፣ እኔም እንትን እላለሁ፣ አንተም ትናገራለህ፣ እኔም እንደዛ ምናምን ሲሆን ደሜዋ ሰላም ብያለሁ። ደሜ አንድ ጥያቄ መጠየቅ እችላለሁ? እኛም እሺ ጠይቀው። እሺ አንድ እንትን አለ። አሁን ለምሳሌ ፈጣሪ የወደፊቱንም የአሁኑንም ያለፈውንም አንድ ላይ ያውቃል ይባላል በአስተምሮ። አሁን ለምሳሌ የኔን የወደፊት ካወቀ፣ ለምሳሌ እኔ ወደ ገሃነም መግባቴን የማውቅ ከሆነ የፍቅር አምላክ መባሉ ምን ላይ ነው? አሁን ለምሳሌ የፍቅር አምላክ ከተባለ እኔ ወደፊት መሆኑን ካወቀ የፍቅር አምላክነቱ ምኑ ጋር ነው ያለው? እነሱን እንድታብራራልኝ እፈልጋለሁ። ትንሽ ኮንፊውዝ ያደርገኛል አንዳንዴ። ሰዎች ነፃ ፈቃድ አላቸው። እግዚአብሔር ቀድሞ ያውቃልና እግዚአብሔር ቀድሞ ያወቀውን ወስኗል ማለት ሁለቱ ነገሮች ልዩነት አላቸው። እግዚአብሔር ቀድሞ ያውቃል ሲባልና እግዚአብሔር ቀድሞ በሚያውቀው ጉዳይ ላይ ውሳኔ ሰጥቶበታል፣ ፕሬዴስት እንዳርጎታል። ሁለቱ የተለያዩ ነገሮች ናቸው። እግዚአብሔር ነገህን ቀድሞ ያውቃል፣ ግን ነገህን ለአንተ አይነግርህም። እግዚአብሔር የሚነግርህ አንተ ነገን ራስህ መልካም እንድታደርገው እና እንድትበረታ ነው የሚያደርግህ። ስለዚህ ትልቁ ነገር የሰው ልጆች ነፃ ፈቃድ አላቸው። ነፃ ፈቃድ አለ። አንተ ነፃ ፈቃድን አውቀ የምትበድል ከሆነና በነፃ ፈቃድ ተጠቅመ ከእግዚአብሔር አምላክ ጋር እየተጋጨ የምትኖር ከሆነ እግዚአብሔር ቀጥታ ለአንተ መቶ ሲኦል ትገባለህ እንኳን ብሎ በግልጽ ባይነግረህም በቀላሉ አንተ ራሱ ምንድነው ማለት ነው ጥፋተኛ። ሎጂካሊ ልመልስልህ። ተማሪዎች አሉ ክላስ ውስጥ፣ መምህሩ አለ። እኩል ነው የሚያስተምራችሁ ሁላችሁም። አንተና ጓደኛ አላችሁ። አንተ ሰነፍ ነህ እንበል፣ ጓደኛህ ጎበዝ ነው እንበል። ጓደኛህን ጎበዝ አንተን ሰነፍ አድርጎ አይደለም እግዚአብሔር። ጓደኛ ለትምህርት የሚሰጠውን ጊዜና አቴንሽን አንተ ስላልሰጠኸው እና ስላላነበብከውና ስላላጠናኸው ትምህርቱን በደንብ ስላልተከታተልከው ሰነፍ። እሱ ግን የተሰጠውን አሳይመንት በጊዜ ስለሚሰራ ስለሚያነብ ስለሚያጠና ምን አደረገ? ጥሩ ውጤት አመጣ። ፈተናውን አስተማሪው ሲያርም እንግዲህ ቀድሞ አውቆ ነው አይደል አስተማሪ ፈተና የሚያወጣልህ አውጥቶ ይሰጥሃል። ከዛ ያስተማረህም አውጥቶ ይሰጥሃል። የተማርከውን ነገር አንተም እሱም ስትሰሩት ውጤታችሁ የተለያየ ይሆናል። እሱ አስተማሪው አዳልቶ እንዲያውቅ አድርጎት ወይም ለብቻው ፈተናውን አቀሎለት፣ ለአንተ ደግሞ አክብዶት አይደለም። ጉዳዩ ያለው አንተ ጋር ነው። ነፃ ፈቃድህን ተጠቅመ ፍላጎትህን ተጠቅመ ማድረግ ባለመቻል ምክንያት ማለት ነው ወድቀሃል። እሱ ደግሞ ነፃ ፈቃዱን ተጠቅሞና ፍላጎቱን ጨምሮ በማንበቡ ደህና ውጤት አምጥቷል። ስለዚህ ጋር የአስተማሪው ጥፋት ነው ወይስ የአንተ ጥፋት ነው? የእኔን ጥፋት ሊሆን ይችላል። እዚህ ላይ አሁን ከአስተማሪ ሎጂኩን ከአስተማሪ ገባ እናየው ደስ ይለኛል። ምክንያቱም አሁን ለምሳሌ ፈጣሪ እንደዚህ አይነት ነገሮች ሎጂካሊ ነው መልስ የሚሰጣቸው። ይሄ ሎጂካል ነው። እንደዚህ አይነት ነገሮች ሎጂካሊ ነው ማስረዳ። እንደዚህ አይነት ነገሮችን ሎጂካሊ ነው ጥያቄ ስለሆነ መጠየቀኝ። አሁን ለምሳሌ ዘ ኮንሴፕት ኦፍ ሄል ራሱ ማለት ሄል አሁን ለምሳሌ ሲኦል የተመሰረተበት ዓላማ ራሱ ከፍቅር ጋር አይጋጭም። እሱ ራሱ ይጋጫል። ሲጀመር ለሰው አይደለም እሱ የተፈጠረው። ፍሮም ዘ ቬሪ ቢግኒንግ ለሰው አልፈጠረውም እግዚአብሔር። እግዚአብሔር የትኛውም የመጽሐፍ ቅዱስ ክፍል ላይ ሲኦልን ሲፈጥር ወይም እሳትን ሲፈጥር ሰው ልጆችን እዛ አስገባበታለሁ ብሎ አይደለም። የትኛውም የመጽሐፍ ቅዱስ ሲጀመር እግዚአብሔር ሰውን በመልኩና በአርአያው ፈጠረ፣ ከዛ ኤደን ገነት አስቀመጠው ነው ያለው። ስለዚህ ዓላማው የእግዚአብሔር የሰው ልጅን መፍጠር የተሻለ ቦታ ላይ የማድረግ ነው። የተሻለ ቦታ ላይ ያደረገው ሰው በገዛ ፈቃዱ ነፃ ፈቃዱን ተጠቅሞ እግዚአብሔር አምላክ ካስቀመጠው ቦታ ላይ ራሱ በራሱ ትቶት ሄደ፣ ወጣ፣ ወደቀ፣
ታዲያ እግዚአብሔርን ጨካኝ አምላክ ያደርጋል? ሲጀምር ለዛ ዓላማ ብሎም አይደለም እግዚአብሔር ሰውን የሰራው። ሰዎች ናቸው ሲኦልን የሰሩት እንጂ እግዚአብሔር ሲኦልን ለሰዎች ብሎ አልሰራውም። በዚህ ልውሰድ። ግን ሞረኔ ማወቅ የፈለኩት አሁን ጥሩ ነው እነዚህ አይነት ጥያቄዎች ከእግዚአብሔር ግን ማወቅ ያለብህ ምን መሰለ፣ ሰው ምንጊዜም ሲኖር ነፃ ፈቃድ አለው። ነፃ ፈቃድ የሚለውን አንደርስታንድ ማድረግ አለብህ። ፍሪ ዊል። ሰው ሲበላም ሲጠጣም ሲነሳም ሲተኛም በዋነኝነት እንደ ኮምፒውተር የሆነ ነገር ተጭኖበት ኦን ኤንድ ኦፍ የሚያደርግህ አምላክ አይደለም ያለ። አስቀድሞ ይነግርሃል መልካምና በጎውን፣ ከዛ በኋላ አንተ መኖር ነው የሚጠበቅብህ። ግን ይነገርሃል፣ እንደዚህ ብታደረግ እንዲህ ብታደረግ እንዲህ፣ በዚህ መንገድ ብትሄድ እንዲህ ታገኛለህ፣ በዚህ መንገድ ብትሄድ ደግሞ እንደዚህ አይነት ውድቀት ይኖርሃል ተብሎ ይነገራል። ነፃ ፈቃድህን ተጠቅመህ አንተ አመዛዝነህ አይምሮ ሰጥተዋል። እንደዚህ አስሮ ወደሆነ ነገር ውስጥ አይከትም። ወይም እንደ ሮቦት አይደለም። አስበህ አሰላስለህ ፈቅደህ ነው የምታደርገው ያንን ነገር እና አስበህ አሰላስለህ ፈቅደህ። እሱ ግን እንደ አምላክነቱና እንደ አባትነቱ ሁሉን አዋቂ እንደመሆኑ የሚጠቅምህን እና የሚጎዳህን ግን ክሊርሊ ይነግርሃል። ይሄ ይጠቅማል፣ ይሄ ይጎዳል ብሎ መመራመር መብትህ እኮ ነው። አንተ ይጠቅማል ይጎዳል አይጎዳም የሚለውን ይጠቅማል አይጠቅም የሚለው መመራመር መብትህ ነው። እሱ ግን አስቀድሞ ይነግራል፣ ይሄ በጎ ነው፣ ይሄ መልካም ነው። ከዛ አንተ መጥፎን ነገር መርጠህ ወደህ ፈቅደህ ከገባህበት ደጋግሞ አለርት ሊያደርግህ ብዙ ነገሮችን ሊልክልህ ይችላል በህይወት። ከዛ ነገር ውስጥ አልወጣም ብለህ ሙጥኝ ብለህ ከገባህና ከወደክበት መጨረሻ ላይ በሚመጣው ውጤት አምላክን ማማረራችን ኢትስ ዩር ቾይስ። ፋይናሊ የአንተ ምርጫ ነው እንደዚህ አይነት ውድቀቶች ውስጥ ያመጣብህ። ለዛ ነው ሰው ፍቃዱንና ምርጫውን መለየት መቻል አለበት። ብዙ ጊዜ የምንጎዳው በምንመርጣቸው ሰዎች ነው፣ በምንመርጠው ነገር፣ ፈቅደን ወደን ባደረግነው ነገር እና በተሳሳተ ምርጫችን ነው። ብዙ ጊዜ ልክ እየመሰለን የምንመርጠው ምርጫ ፋይናሊ ውጤቱ በጣም ኔጌቲቭ ይሆን እና የማይሆን ነገር ውስጥ ራሳችንን አስገብተን የምናየው በዚህ ምክንያት። አመሰግናለሁ። ደሜ እንኳን ደህና መጣ። ሌላ ጊዜ ናና እስኪ ደግሞ እሺ፣ ለምን እሺ፣ አሁን ፕሮቴስታንት አሁን የሚሰማ ከሆነ እናውራ፣ እንምጣ ወደዚህኛው። ከፕሮቴስታንት ወጣ ምንድን ነው ያስወጣ ከፕሮቴስታንት? እስኪ እሱኛው በጣም ትንሽ አስቸጋሪ ነው። ምክንያቱም እዛ በሄድኩባቸው ሰዓታት ለትምህርትና ትንሽ ሰፋ ያለ ሎጂክ ማብራ ያስተምረኛል ብዬ አስቤ ነበር። ማለት ልክ መጽሐፍ ቅዱስን ከሎጂክ ጋር አብሮ ሲሆን ይሻለኛል። እኔ ከዚህኛው ዓለም ጋር የሚጠይቁኝ የዓለማዊ ጥያቄዎችን ለመመለስ ሎጂክን ማብሮ ያግዘኛል ብዬ አስቤ ነበር እና በሄድኩባቸው ታይም ላይ ግን እንዲሆንልህ እንዲሆንልሃል እንደዚህ ሆነ በቃ እንደዚህ ይሆንልሃል እንደዚህ ጀስት ማቴሪያል እና እንትን ነገር ነው። በቃ የሆነ የማቴሪያል ቲንግ ነው የሚወራው እዛ ሲሄድ ማለት ነው። አይደለም መንፈሳዊ ጥያቄ ልጠይቅልህ፣ ማቴሪያሉ ጥያቄ ራሱ እንዲሆንልሃል የተባለው ራሱ የማይሆንበት ቦታ ነው እና እኔ ለመማር የሄድኩት ሎጂክ አብሮ ከመጽሐፍ ቅዱስ ጋር ይሰጠኛል ብዬ ነበር። እዛ ያገኘሁት ግን ማንፌስቴሽን ነገር ነው፣ ዝም ብሎ ተራ ማንፌስቴሽን ነገር ነው እና እሱ ደግሞ ለህፃን ልጅ አይሆንም እንኳን ለእኔ። ስለዚህ እንደውም ኦርቶዶክስ ይሻላል እኮ ሎጂካል መልሶች አሏት እንደውም። ስለዚህ አሁን ለጊዜው ራሴን ገለል ያደረኩት ትንሽ ለማጥናት እና ጥያቄዎችን ለመጠየቅ ነው። አመሰግናለሁ። ስለዚህ እኔ እናንተ ኮሚኒኬት ማድረግ እንችላለን። ውስጥ የሚፈጠሩትን ጥያቄዎች በመነጋገር መፍታት እንችላለን። ምን ይመስላል? በጣም ደስ ይለኛል። ከዚህ በፊትም ባሮክን እኮ ጀምሬ ነበር ማናገር፣ እሱ ብዙም ትኩረት አልሰጠውም ቴሌግራም ላይ። ባሮክ ማን ነው? ባሮክ ባሮኬ። ኦኬ ቴሌግራም እኔ ይኸው ፎሎ አድርጌ ያለው በሰወጣ በውስጥ የቴሌግራም አድራሻ ይሰጣል። አመሰግናለሁ። ፕራይቬት አካውንት ይመስለኛል። ፎሎ ሪኩዌስቱን አክሰፕት አድርገው። ቴንኪው በጣም ዌልካም። ደሜ ደህና ነው ወይ? ደምረው ተኛ እንዴ? ገብተኛ ጋር ደሜ ደሜ ተኝቷል። ፕሮቴስታንቶች አላችሁ ጋይስ? ሰሞኑን ዘርፌ የሰጠችውን ሀሳብና አስተያየት ሰምተሻል እንዴ ሜሪ? በኢንተርቪዋ ጠዋት እኮ ተቃጥዬ በጣም ወጥቼ እኔ ራሱ ሀሳብ እየሰጠውበት ነበረ
በጣም በቃ እሷ ተለይታ የክርስቶስ ኢየሱስን ስም ስለጠራች እንዴት እንደተወገዘች እና እንዴት ሲተፋባት እንደነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲተፋበት እንደነበረው አይነት ሳክሪፋይስ እንደከፈለች አድርጋ ነው ስታወራ የነበረው። በጣም ይሄ ሊያስጠይቃት የሚገባ ቤተክርስቲያኒቷ ላይ የሰራችው በጣም ዲፋሜሽን ነው። ይሄ ስም ማጥፋት ነው። እነ ዘማሪ ገብረ ዮሐንስን የመሰሉ ስለ ስላሴ ብትንትን አድርገው በመዝሙራቸው የሚገልጹ የሚያስረዱነ ቴዲ፣ እነዛን የመሰሉ ዘማሪዎች፣ ክርስቶስን የሚሰብኩ ዘማሪዎች በቅዳሴዋ ክርስቶስን 24 hours 7 የምትዘክረውን ችን ቤተክርስቲያን እንዲያድርጉ እኔ ብቻ ነኝ ክርስቶስን የምጠራባት እና ስጠራባት ደግሞ ይጠሉታል ብሎ ማውራት ራሱ በጣም ከባድ ነው። እነዚህን የመሰሉ ዘማሪዎች እያሉ እሷ ለብቻ ተለይታ የምትወገዝበት ምክንያት እኔ ሊገባኝም አልቻለም፣ ሊገባኝምም አይችልም። ምክንያቱም የማይመስል ነገር አትርሱኝ ነገር ይመስለኛል። የሆነ ሰዓት ጠፍታ ትመጣና ከዛ አቴንሽን ደግሞ እንደገና ሴክ ታደርጋለች እና በጣም ገርሞኝ እያወራሁበት ነበረ ጠዋት። አክቹዋሊ ሙሉ ኢንተርቪዋን አልሰማሁትም። ሙሉን ኢንተርቪው ብሰማ ደስ ይለኛል፣ ግን ዝም ብዬ ጠቅለል ሳደርገው ኢየሱስ በማግኘቴ እና ኢየሱስ በማለቴ ደጋግሜ ስሙን በመጥራቴ ተደበደብኩኝ፣ ተቀጠቀጥኩኝ አይነት ይመስለኛል። ጠቅለል ሲል ሀሳቡ ከዛ አያልፍም። ኢየሱስ በማለቴ ተገፋው ነው፣ ለኢየሱስ በመዘመሬ ተገፋው ነው። እውነቱን ለመናገር በጣም በሚያሳዝን ሁኔታ ቤተክርስቲያናችን ኢየሱስ የሚሉትን ገፍታ አታውቅም፣ ልትገፋም አትችልም። እውነተኛውን ክርስቶስ ኢየሱስን የሚወዱትን የሚያከብሩትን ሐዋርያት እንዳስተማሩት አምኖ የሚቀበሉትን ትቀበላለች። ከዛ ውጭ ግን ባዕድ ኢየሱስን መተል ታስተዋውቅ ከፈለግ እውቀት ያለው በእውቀቱ ይቀጠቅጠሃል፣ እውቀት የሌለው ደግሞ ስሜታዊ ሆኖ ሊደበደብ ይችል ይሆናል። እንደዚህ አይነት ደረጃ ግን እንዳልደረሰች ዘርፌ ግልጽ ነው። ማንም እጁን ያነሳባት ሰው የለም። ቤተክርስቲያን እጅግ በጣም ታግሳ ከሸኘቻቸው አገልጋዮች ውስጥ አንደኛዋ እና ዋነኛዋ ዘርፌ ናት። በጣም ተመክረው በጣም ጠጋብ ላይ ነበሩ የዛን ሰዓት ላይ። ከሚገርማቸው በቃ የመጨረሻ ትዕቢት፣ በዚህ የመጨረሻ መፍራት ያለባቸው በቤተክርስቲያኑ ስትኖሩ ትዕቢትን ነው። ትዕቢተኝነት በጣም መጥፎ ነገር። የሚመክራቸውን አይሰሙ። ባይዜ ሜሪ በጣም ጥግ ድረስ ተለምነዋል። ተዉ፣ እያደረጋችሁት ያላችሁት አካሄድ ልክ አይደለም፣ ተመለሱ፣ የምታስተምሩ ትምህርት ልክ አይደለም፣ መዝሙሮቻችሁ ላይ ያሉት አንዳንድ ቃላቶች ልክ አይደሉም፣ ቤተክርስቲያን በዚህ ልክ አታስተምርም፣ ይሄ ነገር አግባብ አይደለም። ሁሉም ትዝታው በይ ይሄ አሁን የቃለ ዓዋዲ መስራችና ባለቤት ማን ነው አሰግድ፣ እሷን ጨምሮ ሌሎቹ ወጡ የተባሉትን ዋና ዋና የሚባሉትን ሰዎች ቤተክርስቲያን በተደጋጋሚ ልክ እንዳልሆኑ በስነ ስርዓት ቁጭ ተደርገው በሰዓቱ በነበሩት መምህራን ተነግሯቸዋል፣ ምላሽ ተሰጥቷቸዋል። ግን በጣም እብሪተኞች ናቸው፣ በጣም ትዕቢተኞች ናቸው። በጣም በቃ የሆነ ልባቸው በቃ የክርስቶስ ልብ አይደለም ያላቸው፣ በጣም በትዕቢት የተሞላ እኛ ብቻንን ልክ እኛንን አዋቂ ገብቶናል፣ ተረድተናል፣ በዚህ መንገድ ካልሆነ ቤተክርስቲያንን በዚህ መንገድ ካልሄደች ትፍረስ ትታደስ ወደ ማለት ደረጃ ሲደርሱና ቤተክርስቲያን ከአቅም በላይ ሲሆኑባት አውግዛን የለየቻቸው። አለቀ። በአደባባይ ተወግዛቸዋል። ይሄ ግልጽ ነው። እንደውም እኔ የዘርፌን ውግዘት አልሰማሁም እውነቱን ለመናገር በግልጽ በጣም በትዕግስት ቤተክርስቲያን አባብላ ከያዘቻቸው አገልጋዮች ውስጥ በሰዓቱ አንደኛዋ እሷ ናት። ከዘፈንም ከሌላም ጫጫታ ውስጥ እንደምትወስድ ሲጀመር ዘርፌን የጎዳት እውቀት ማጣቷ ነው። እውቀት ማጣቷን የጎዳት አገልጋዮች በሰዓቱ ተሳስቷል ብዬ አምናል። ከፊልም ከዘፈን ወደ መዝሙር ነው የመጣቸው። ዳንኤል ክብረት ተናግሮ ነበር ከዚህ በፊት ምናልባት ትንሽ የመማር ዕድል ቢኖራት ኖሮ እንደዚህ በቀላሉ አትስትም ነበር ብሎ ነበር። የመማር ዕድሉን አላገኘችም ዘርፌ። ስትመጣ የገጠሟት እነዚህ አጫፋሪዎች አጋፋሪዎች ነበሩ። እንኳን እሷ በጋሻው ደሳለኝ እንኳን እንዴት እየሳተ እንደሆነ አይታችሁታል በነገረ ስላሴ ትምህርት ዙሪያ ላይ እና ይሄ ነበር ድሮ ሲያስተምረን የነበረው አላላችሁ?
ዝም ብዬ ሳስበው በሰዓቱ የእኛም እውቀት ማነስ ይመስለኛል። ይሄ ሞቲቬሽናል ስፒከር ሰዎች የሚናገሩት አለ አይደለ? ይሆናል እንትን አይነት ነገር ነው እንጂ ወይ ሆሚሊቲክስ ነገር ነው እንጂ ዶግማቲክ ነገር ሰውየው እንደማይችል ተረጋገጠ። ሰባኪ መሆን እኮ ይቻላል በቀላሉ የተወሰነች ነገር ብቻ መያዝ። አስተማሪ መሆን ግን አይቻልም። መስበክ በጣም ይቀላል። ብድግ ብለህ የሆነች ጥቅስ አንብበህ እግዚአብሔር እኮ እስራኤላውያንን ከፈርዖን እጅ አውጥቶ ኤርትራ ባህርን ከፍሎ ሲያሳልፋቸው ሲከተላቸው የነበረውና ይሄ ቀላል ነው። ማመስጠሩ ግን መምህር መሆን ይጠይቃል። እና እኛም የተሸወርነው በሰዓቱ ያ ነው። እሷ ደግሞ ከዛም በባሰ ደረጃ ነበር የወደቀችው። ያሳዝናል። ይህን ሳስበው እዛም ወታ እንግዲህ ወጥተውም የረባ ነገር አላደረጉም። እንዳልሽውም አትርሱኝ ነው። እኛም አቴንሽን አንሰጣትም። ጎበዝ ከሆናችሁ እኮ በትልልቅ መድረኮች ላይ እኮ ለውይይት ተጋብዛችሁ ነበረ እኮ ሁላችሁም። ትዝታውም ቢጋበዝ ከስድብ ውጭ ምን ተናገረ? ንፍጣም ብሎ እኮ ነው የተሳደበው ዘማርያምን። ዝምባም ንፍጣም ለወቱ ስባት ምን ያላለው ነገር አለ? ምን እንደዚህ ያሳድባል? እና እንወያይ ማለት ዝምባም ያስብላል። ይሄ ነው ታዲያ ይበራላችሁ? ይሄ ነው ያወቃችሁት? ይሄ ነው የተረዳችሁት? ይሄ ነው እውቀታችሁ? ይሄ ነው ብቃታችሁ? እንዲህ ነው ሰው መጋብዙት? እንደዚህ ነው ሰው የምትጠሩት? ምንም እኮ ነገር የለውም እኮ። እና ስለ ዘርፌ ስናስብ በጣም የምናዝነው እውነቱ ለመናገር ድንገትን የመጣሽው ቶፒክ ለማስቀየር ይመስለኛል። በእርግጥ ምን አጀንዳ አለ በዚህ ሰዓት ላይ የነ ጃኒን ለማስረሳት ካልሆነ በስተቀር እኛ እንኳን የፕሮቴስታንቱን ዓለም ቀጥቅጠን ትምህርቱን ማለት ነው አዲስ የሚፈርስ ሀሳብ ስላጣን ወደኋላ ተመልሰን ለመጋረብ እየሞከርን ባለንበት ደረጃ ላይ ነው። በዚህ ሰዓት እውነት ቲክቶክ የሚከታተል ሰው ፕሮቴስታንቲዝምን በስህተት እከተላለሁ ብሎ አያስብም። ያሉት ራሱ አብዛኞቹ ጥያቄ ውስጥ ነው ያሉት። ጴንጤኮስታል ከሉትራኑ ጋር የሚያደርገውን ዱላ ቀረሽ ጸብ ያያለን። ለውይይት እኮ ተጠራሩ እኮ ኤፍሬም ባለ ጊዜ እና ዳዊት ሉትራን እኮ ለውይይት ተጠራሩ። ሃቪ ኤቨርሲ እነዚህ አይነት ነገር ከዚህ በፊት ጴንጤ ለጴንጤ እንዲህ ለውይይት ሲጠራራ? በቲክቶክ ዘመን እኮ ነው ያፕን ያደረገው ጋይዝ። ያ ማለት ትምህርታቸው አደባባይ ላይ ወጣ። በቃ የሉትራኑ ሌላ፣ የጴንጤኮስቴው ሌላ፣ የካልቪኒስቱ ሌላ ሆነ። በቃ ለዚህ ነው እኮ የምንላችሁ ጴንጤ በአጠቃላይ ፕሮቴስታንት ከኛ ጋር ከማውራታችሁ በፊት እርስ በርሳችሁ አውራታችሁ የምትፈቱት በጣም በርካታ አጀንዳ አለ። እኛ ዝም ብለን ማድረግ ያለብን ምንድን ነው? ልዩነታቸውን አጉልተን ማሳየት ነው የሚጠበቅብን ጋይስ። ኦኬ። አሁን አማን ሻሎ እኛ ለውይይት የጠራን በምን ጉዳይ ነው? ኮመን በሆነ ነገር ቬኔሬሽን ኦፍ አይከንስ፣ ኢንቮኬሽን ኦፍ ሴንትስ ምናምን። አንተ ጎበዝ ከሆንክ በምታምነው እምነት እስኪ ከኛ ጋር ተወያይ። እኔ አሁን ቻሌንጅ አቅርቤያለሁ። ቱሊፖቹን የካልቪኒስቶችን ቱሊፕ የዱርዬ ትምህርት ነው ብዬ የተናገርኩት ቅድም። የቦዘኔ ትምህርት ነው። ትምህርቱን ነው ሰዎቹን አይደለም። ትምህርቱ ግን የዱርዬ ትምህርት ነው። ሰይጣን የሚቀናበት ትምህርት ነው። በራሳቸው ርዕስ መቼም መጥተው ሊወያዩ አይችሉም። አንድ ቀን መጥተው ቢወያዩ ደፍረው ቢወያዩ 2 ዓመት ይጨቃጨቃሉ በዛ ጉዳይ። አሁን እኔና አማን በፕሪዴስቲኔሽን እንወያይ ቢባል ደፍሮ መጥቶ መድረክ ላይ ቢወጣ እና ብናወራ ያለፈው ዓመት ሲቀጠቀጥ እንደነበረው ማለት ነው። እንደዛ ነው የሚሆነው። እዛው ተከድኖ ይብሰል የሆነ ትምህርት እኮ ነው ያለው። ፕሮቴስታንት ማለት ተከድኖ ይብሰል የሆነ ትምህርት፣ ሉትራኑም፣ ጴንጤኮስታሉም፣ ካልቪኒስቱም ከዛ ደግሞ በየቸርቹ ደግሞ ወረድ እንበል ስንል መካነ ኢየሱስ፣ መሰረተ ክርስቶስ እያለን ደግሞ እያንዳንዱን የእምነት መግለጫዎችን ደግሞ እያወጣን ስንሄድ ያስደነግጣል። ሶ ጋይስ ከዚህ በኋላ በስዕል መወያየት ብሎ ነገር የለም። ኢየሱስ ያማልዳል አያማልድም አያስፈልግም፣ ማርያም ተመላች ተመልመ የእነሱኑ ርዕስ ነው። በቃ ዝም ብለን ነው በቃ መናነሳው ነው ምላቸው። ከዚህ በኋላ እስኪደክማቸው ድረስ ልዩነታቸውን ማሳየት መቻል አለብን። ዊ ሃቭ ግዴታ ነው በቃ። እኔ አሁን ከዚህ በኋላ ኤቭሪ ታይም በገባው ቁጥር መካነ ኢየሱስ እንዲህ ነው የምታምኑ፣ ጴንጤኮስቴው እንዲህ ነው የሚያምነው፣ ካልቪኒስቱ እንደዚህ ነው የሚያምነው፣ ሉትራኑ እንደዚህ ነው የሚያምነው እያልኩ ነው ማሩ።
ኤክስፖዝ ማድረግ አለብን። በጣም ትምህርቱን ማውጣት አለብን። ሰው ህሊና ውስጥ ከዚህ በላይ እውቅና መፍጠር መቻል አለብን። ፕሮቴስታንትን አንድ መሆን በማይችልበት እጅግ መሰረታዊ በሆኑ አርዕስቶች ተለያይቷል። እንደ ኢንትሮ የነገርኳቸው ካልቪኒስት ሆኖ በማምነው እምነት እወያያለሁ የሚል እናቱ የወለደችው ጎበዝ ጴንጤ አይደለም። ካልቪኒስት ካለ ይምጣ። ቱሊፖቹን ዲፌንድ አደርጋለሁ የሚል እነዚህን ቱሊፖች ዲፌንድ አደርጋለሁ የሚል እምነቴን ፊትለፊት ወጥቼ እወያያለሁ የሚል የሚያሳፍር ነው። አሁን ካልቪኒስት ፊትለፊት መጥቶ አይወያይም። የሚያሳፍር እምነት ነው ያለው። ካልቪኒስቶች ማለት በአጭሩ እነዚህ ባፕቲስት ቸርች የሚባላሉ እዚህ አያት አካባቢ እዛ ህብረት የሚያደርጉ ናቸው። ልሳን አይቀበሉም። ቤዚካሊ ሲዝ አድርጓል ብለው ነው የሚያምኑት። በቃ አልቋል፣ በቃ ከሐዋርያት በኋላ አልቀጠለም ብለው ነው የሚያምኑት። ከዛ ውጭ ግን ሁለንተናዊ ውድቀት፣ አንኮንዲሽናል ኢሌክሽን፣ ሉዓላዊ የሆነ የእግዚአብሔር ምርጫ ብሎ የሚያምኑት። ከዛ ሊሚትድ አቶንመንት፣ ውስን ቤዝወት፣ ከዛ አስገዳጅ ጸጋ፣ ሪዘስተብል ግሬስ፣ ወደ ሲሆን በግድ ትድናት አለ፣ ከዳንክ በኋላ አጠፋም። በተለይ ውስን ቤዞት የሚባለው ትምህርት እና አንኮንዲሽናል ኢሌክሽን የሚባለው ትምህርት በጣም በጣም አደገኛ የቦዘኔ ትምህርት ነው። ይሄንን ዲፌንድ የሚያደርግ ጴንጤ የለም። በታሪክ ውስጥ በዚህ ቲክቶክ ላይ አንዴ ነው ይሄ ውይይት የተደረገው፣ አንዴ ነው ሁለቴ ነው የተደረገው። ሰሙና ነብሱን ይማረውና ሰሙ ከሞቱ አይደለም ደግሞ ማለት በቁሙ ትስላለን። ሰሙና አማን ሻሎም ተወያዩ። ልክ ሲወያዩ እግዚአብሔር የሚጠፉትንም የሚድኑትን መርጧል የሚለውን ሲል አማን በግልጽ ሲናገር ዘሳት ላይ መደበላለቅ ተፈጠረ፣ መበታተን ተፈጠረ። ለካ እንዲህ ነው እንዲህ ለውይይት እስከ መጠራራት ድረስ ሜሎስና አማን ለውይይት እስከ መጠራራት ድረስ ደረሱ። ተስፋ ይህን ነገር ኤክስፖዝ ማድረግ አለብን ብላችሁ ለዚህ ነው የኛ ቤተክርስቲያን ባወቅናት ቁጥር ባወቅናት ቁጥር ማለት ቤተክርስቲያናችን ጋይስ ባወቅናት ባነበብናት ቁጥር እጅግ በጣም ብዙ እውቀቶችን እያገኘን የምንሄድባት፣ ትንሽ ማነበብን ቁጥር ብዙ የምናውቅባት እጅግ ኩልል ንጽት ጽድት ያለች ቤተክርስቲያን ያለችው። ግን አንዳንዴ ደግሞ አሉ አንዳንድ ሰዎች የሆነ ፊት ለፊት መቶ የሚያወኩ ደግሞ አሉ እኮ እኛም ላይ እኮ በመድረክ ላይ ደረጃ እኮ የሚያበላሹ ሰዎች እኮ አሉ። አሁን አንዱ ተነሳና ሰዓት ላይ ምን አለ? እንደዚህ አይነቶች እኮ ናቸው ደግሞ ሰው እንዳይመጣ የሚያደርጉት። የአባታችን የአቡነ ቀውስጦስን እምነት ነው ዝክር የበላ ንስሐ እንኳን ባይገባ ነፍሱ ከሲኦል ወደ ገነት ትገባለች። እንደዚህ ደረጃ አይነገርም። እንደ ዶግማ ይህንን ቁጭ አድርገህ ታስተምራለህ መድረክ ላይ። ገድላት ከምን አንጻር ይታያሉ የሚለው ላይ አሁንም ድረስ ስራ ይጠይቃል። እውነቴን ነው የምላችሁ። አወዛጋቢ የሆኑ ነገሮችን ስናገኝ ለህዝቡ ያጠራን ብንመጣ ከምን አንጻር መታየት እንዳለባቸው ምናምን ብንናገር በደንብ ማለት ልክ አሁን እንደተደረገው ከዛ በላይ ብናደርግ የምሬን ነው የምላችሁ በጣም ብዙ ነፍሳትን ወደ ቤተክርስቲያን የማምጣት የማረክ ነገሮች አሉ። መድረክ ላይ የሚወጡ መምህራኖች ቢጠነቀቁ እንደዛ ነው። አሁን እኔ ኤፍሬም ባለ ጊዜ ምናምን የምወያይበት ጊዜ ሰዓት ላይ አይደለሁም። ከራሱ ሰዎች ጋር ይወያይ መጀመሪያ እሱ። አሁን ፕሮቴስታንት እርስ በርሱ ይወያይ፣ ግን ከካልቪኒስቶች ጋር ግን ዲቤት ያስፈልገናል ጋይስ። ካልቪኒስቶች ጋር መወያየት አለብን። ከነ አማን ሻሎም ጋር መወያየት አለብን። እሱና ተከታዮቹ ከነሱ ጋር መወያየት አለብን። በቱሊፖቹ ዙሪያ በተለይ ቱሊፖቹ ዙሪያ ላይ በደንብ ተራ በተራ እያንዳንዷን ማለት ነው እያንዳንዷን እያነሳን ማውራት አለብን። ልካ ሌሎቹ ቶፒኮች እንዳሉ እነሱ እንዲህ አላደረኩም፣ ሪጀክት አላደረኩም። እነሱ እንዳሉ ሆነው በተጨማሪ ግን የትኛውንም ካልቪኒስት ቻሌንጅ አደርጋለሁ። ጎበዝ ከሆነ በቱሊፖቹ ዙሪያ ላይ መጥቶ ይወያያል። ይህንን እንዳትረሱ ምናምን ጋይስ ኦኬ። ሌላ እኮ ሜሪ አሁን የምናወራው ነገር ሁሉ ጠፋ እኮ። አሁን እምነት ብቻ ምናምና ብያውም መከራከር ሰለቸኝ። በቃ ብዙ ጊዜ አወራ ነው። አሁን ዛሬ እንደ መግቢያ ነገሮችን አውርቻለሁ። ነገ ደግሞ የእናንተን ቤተ እምነት መግለጫ ይዤ እመጣና
እናወራለን ወይ ሜሪሻ? አይ ያው አሪፍ ነው ይዘህ መጠህ በየቀኑ ነው ይሄን ነገር በደንብ ሰው እንዲገባው ማስረዳት ያለብህ። እኔ ያው የምታቆኝ ሰዎች ትኖራላችሁ፣ የማታቆኝም ትኖራላችሁ። እዚህ ውስጥ ያላችሁ ከኔ በእውቀት በጣም የበለጣችሁ ሰዎች ትሆናላችሁ። ግን እኔ በተረዳሁት መጠን ያው ባክግራውንዴን ከፕሮቴስታንት ነው የመጣሁት፣ ጴንጤ ነበርኩኝ። የምታውቁ ሰዎች ታውቃላችሁና ሁሉም የራሱ የሆነ አንድ መንፈስ ቅዱስ አለ ብሎ ያምናል። አንዱ መንፈስ ቅዱስ ግን ለሁሉም የመጽሐፍ ቅዱስ ፍቺ የተለያየ አይነት ፍቺ ነው ይሰጠናል ብለው የሚቀበሉት። መቼም እውነተኛ የሆነ አንድ መንፈስ ቅዱስ ካለ አንድ መጽሐፍ ቅዱስ ይዛችሁ የምትከተሉት ከአንድ መጽሐፍ ላይ የተለያየ አይነት ኢንተርፕሪቴሽን አይሰጥም። ሁለተኛ ነገር ምን መሰላችሁ? በቃ ወጥ የሆነ አስተምህሮ የሌለበት ቦታ አትቀመጡ። ስፔሻሊ በነገረ ድነት ዙሪያ ላይ ማለት የመዳናችሁና ያለመዳናችሁ ጉዳይ በሚያጠራጥርበት ሁኔታ፣ በጣም በሳሳበት ሁኔታ ላይ ሆናችሁ በጣም ሴፍ መሆን የማይሰማችሁ ቦታ ላይ ስፔንት አታርጉ ታይማችሁን። አንደኛ ነገር። ሁለተኛ አሁን ካልቪኒዝም ብሎ ልደትሻ ሲናገር እንደነበረው ከሰማችሁ ቱሊፖች አሉ። ከቱሊፖቹ መሀል ሁለቱ ምንድናቸው? ፕሪዴስቲኔሽን እና ሊሚትድ አቶንመንት አለ። ከዛ ውጭ ኢርሪዚስቲብል ግሬስ ነው የሚባለው። ፕሪዴስቲኔሽን ኦልሬዲ የክርስቶስ ሲሰቀል የተሰቀለው ኢሊት ለሆኑት ወይ ደግሞ ለተመረጡት ሰዎች ብቻ ነው ይሏቸዋል። እንደገና መልሳችሁ ስትጠይቋቸው ለዓለም ነው የሞተው ወይ ክርስቶስ ስትሏቸው ደግሞ መልሰው አዎ ይላሉ። ይሄ በጣም ክላሽ የሚያደርግ ነገር ነው። ምንድን ነው የክርስቶስ ኢየሱስ የመስቀሉ ስራ ድራማ ነው፣ ለዓለም ሁሉ ሰፊሸንት አይደለም ብለው ነው የሚቀበሉት። ማለት ላመነበት የመስቀሉ ስራ ሁሉ መዳን ይሆናል ሳይሆን ለተመረጡት ብቻ ነው። በቃ ጌታችን ሲሰቀል ኦልሬዲ ሲኦል የሚገቡትና ገነት የሚገቡትን መርጦ የተሰቀለው ብለው ነው የሚያምኑት። ሁለተኛ አንድ ሊሚትድ አቶንመንት አለ which is ቅድም እንዳልኳችሁ ኢሊት የሆኑት ብቻ ናቸው በቃ የሚድኑት። ካልቪኒስት ሆናችሁ አሁን ከተመረጡት መሀል ትሆኑ ካልተመረጡት መሀል ትሆኑ ለጌታችሁ የማታውቁበት ሲቹዌሽን ያለው። ይሄ ምን ማለት ነው? መዳናችሁና ያለመዳናችሁ ጉዳይ ጥርጣሬ ላይ ነው ያለው። ይሄንን ይዩት። ሁለተኛ ኢሪዚስቲብል ግሬስ ነው ይላሉ። ሰው ግሬስን ሪዚስት ማድረግ አይችልም፣ እምቢ ማለት አይችልም። በግዱም ቢሆን ሳይወድ በግዱ ይቀበላል ነው የሚባለው። እኛ እንኳን የሰው ልጅ ቀርቶ መላእክቶችም ፍሪ ዊል አላቸው። እኛ ፍሪ ዊል ያለን ሰዎች ነን። ሁሉም ተፈቅዶልናል። የመረጥነውን ማድረግ እንችላለን። ዲሲዥኑ የኛ ነው። ገብቷችኋል? ስለዚህ ይሄንን ይዩ። ወደ ጴንጤኮስታሊዝሙ ጋር ስትመጡ ግማሹ ክርስቶስ ኢየሱስ ትሩ ዲቫይን ኔቸር እና ሂውመን ኔቸር ይዞ አልተወለደም የሚል አለ። ማርያም ክርስቶኮስ ነች የሚል አለ። ቅድስት ድንግል ማርያም ቴቶኮስ ነች የሚል አለ። ግን ይሄ ሁሉ አንድ አዳራሽ ውስጥ የሚያመልክ ነው። ቅዱስ ስጋ ደግሞ ሲምባሊክ ነው፣ ትክክለኛ አይደለም፣ በቃ ዝም ብሎ ምሳሌ ነው ምናምን ብሎ የሚያስተምርም አለ። ፔንቴኮስታሊዝም ውስጥ ስትሄዱ፣ እንደዛውም ደግሞ ወደ ሉተራን ጋር ስትሄዱ ሌላ አይነት አስተምሮ ነው። አርሜኒዝሙ ጋር ስትሄዱ ሌላ ነው። ባፕቲስቶች ሌላ ነው። አንግሊካኖች ሌላ ነው የሚሉት እና ስፔሻሊ ነገረ ድህነት በተባለ አስተምህሮ ላይ እኔ እንኳን አይደለም ልደት በየጊዜው የሚያስተምረው ቀርቶ እኔ አሁን የሰለቸኝ ታፒክ ነው ይሄ ባይዘዊ። አሁን ግን ሁሉም ሰው ኢንዲቴል በደንብ ማየት ስላለበት ልደትሻ ካመጣሁ አይቀር እንዳልከው በየቀኑ እየገባህ እዚህ ላይ ዲፕሊ ማብራሪያ መስጠት መቻል አለብህ። እኔን ብትጠይቁኝ ይሄ እግዚአብሔር በሚያውቀው በቅንነት ነው የምነግራችሁ። ማለት ኦርቶዶክስ ቤተክርስቲያንን በጥልቀት ባወኳት ቁጥር፣ ትምህርቱን በሄድኩ ባየሁኝ ቁጥር በጣም እየወደድኳት፣ በጣም ደግሞ ዲሲዥኔን እንዳልጸጸትበት በቃ 100% በቃ ትክክለኛው ቦታ ላይ ነው የገባሁት ብዬ እንድቀበል የሚያደርገኝ ያልተቆራረጠ ያልተበጣጠሰ ማለት ሆሪዞንታሊም ቨርቲካሊም ብትሄዱ ተመሳሳይ ቀጥ ያለ ምንም ድብልቅልቅ ያለ የሌለበት የተለያየ አስተምህሮ የሌለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። ስለዚህ ኮንሲደር አርጉት። ያላችሁበትን ቦታ ጠይቁ። እንደዚህ አይነት አንድ መንፈስ ቅዱስ አለን ትላላችሁ፣ ግን አንዱ መጽሐፍ ቅዱስ አንድን መጽሐፍ ቅዱስ የሰጣችሁ አንድ መንፈስ ቅዱስ የተለያየ ኢንተርፕሬቴሽን፣ የተለያየ ፍቺ፣ የተለያየ ትርጉም ለእያንዳንዱ ዲኖሚኔሽን ለ45 ሺውም ሊሰጥ አይችልም።
ስለዚህ ያንን መንፈስ እውነተኛው የእግዚአብሔር መንፈስ ነው ወይ ትርጓሜውን የሰጠኝም ብላችሁ ራሳችሁን ጠይቁ። መጽሐፍ ቅዱስ አንብባችሁ ከአባቶች አንፈልግም ትላላችሁ። ከዛ ማነው ኢንተርፕሬት ያደረገላችሁ? ይሄን ቃል ምንድነው ብላችሁ የተረጎማችሁ ስትባሉ በራሳችን ተረጎም ነው። መንፈስ ቅዱስ ነው የገለጠልን፣ መንፈስ ቅዱስ ነው ያገዘን የምትሉ ሰዎች መንፈስ ቅዱስ ለእናንተ ሌላ ገልጦ ለሌላው ዲኖሚኔሽን ሌላ የሚገልጥ ከሆነ ያ መንፈስ እውነተኛ ነው አይደለም የሚለውን ነገር በደንብ መፈተሽ ይኖርባችኋል። እና ካለኝ ትንሽ እውቀት ነው ያካፈልኳችሁ። እግዜር ይስጥልኝ። ልደትሻ አረ በጣም ልክ ነሽ ሜሪ፣ ጀግና። በጣም ጸዴ ኤክስፕላኔሽን የሰጠሽው በእውነት ደስ የሚል ነው። እና ለዛ ነው ጋይስ በጣም ፎከስ አድርገን እዚህ ነገር ላይ ማውራት አለብን የምንለው። አሁን ደግሞ ጾም ወቅት ስለሆነ ምንም ብዙ ምንሰራው ስራ የለም። በቃ ቤታችንን ቅዳሴ ሰዓት ሲደርስ ቅዳሴ ከዛ እያነበብን እየመጣን እነዚያ ነገሮች ላይ ዲስከስ እናደርጋለን። ነገር ይሻለው ሜሪ፣ እዚህ ጋር አንድ ነገር ልንገረን። ኤርሚያስ ስለእኔ ህልም አይቶ ሌሊት 10 ሰዓት እንደደወለ ነግሬያቸዋለሁ። ኤርሚያስ ቱሪዝም ተናገር። በእኔ ዙሪያ ህልም አይቶ ቀለሜ ነው ኤርሚያስ ተናገር። እውነቱን ነው የሚባለው። ቀለሜ እኔ አይደለም እናንተ ነው የምትሉት እንዴ? የገቨርንመንት ስሙ እኮ ነው ቀለም ወርቅ አይታንፍሱ። ምንም ኦኬ፣ ምንም እንትን የለውም። ህልሙን ንገረን እስኪ በእግዚአብሔር። ሶፋንያ እንደውም ብዙ ጊዜ ይዤው ነበረ በውስጤ አልነገርኳችሁም። ሌሊት ነው 10 ሰዓት ላይ የደወለልኝ። የሚገርም እኔም እንዴት እንደነቀዋላ እዛን ሰዓት ተነስቼ ነበረ እዚህ ሶፋ ላይ ምናምን ነገር ዝም ብዬ ጋደም እኔ በቃ አለ አይደለ ቲክቶክን መግባት ሳትፈልግ ዝም ብለህ እንዲህ ቁጭ የምትለው ምናምን። ከዛ በአጋጣሚ ኖቲፊኬሽን ሲገባልኝ ስልኬን አንስቼ ሳይ ቲክቶክ ላይ የዋትሳፕ ቁጥር ላክልኝ ምናምን አይነት ነገር ይላል እና ጌታ ስላንተ ራእይ አሳይቶኛል እሱ ልነግርህ ነው ምናምን አለኝ። ኦኬ ምናምን አልኩ እና ላኩለት። ሲሪየስ ሆኜ ነው ላኩለት። ቱ ቢ ኦነስት በእውነት ለምን እንደሆነ አላውቅም። የዛ ሰዓት ላይ ዋትሳፕ ላይ ደወለልኝና ወንድም ልደተ ቃል እንዴት ነህ አለኝ። እግዚአብሔር ይመስገን ደህና ነኝ። በጣም በጣም የሚገርም በቃ ትህትና ሜሪ የዛን ቀን ያሳዩ ልነግርሽ ከምችለው በላይ የሚገርም ትህትና። እንዲህ ሆዳችንን አጮኮኮ ልደት ራዩን ንገረን እንጂ አትቸኳለሽ። እኔና አብለን እኮ ነው የምናየው። ሁሉም ይቸኩላል። ይሄ 355 ህዝብ ራሱ ይቸኩላል አይደል? እንዲህ ራዩን ለመስማት ከዛ ትንሽ እኮ ቆየት ብሏል ጉዳዩ። ከዛ እሺ ሰላም ነህ እንዴት ነህ አለኝ። ደህና ነኝ እግዚአብሔር ይመስገን። እኔም ጠፍተሃል አልኩት። እኔ አላየሁትም የሆነ ሰሞን ላይ እና ጠፍተሃል አልኩት። አዎ ምናምን አለኝ። ከዛ ተነጋገርን። ስለአንተ ጌታ ራእይ አሳይቶኛል አለ። ምንድነው ራእዩ? እኔ ብዙ ጊዜ ራእይ ከአንድ ሁለቴ ደጋግሜ ካላዩ አላምንም፣ በአንዴ ጉዳዩን አልናገርም ምናምን ነገር እና ጌታ ደጋግሞ አሳይቶኛል። ሲጀምር አንተ ከድሮም ጀምሮ ልብህ ወደ ጌታ ያደላ ልበቅን ሰው ነህ ምናምን አለኝ እና ትንሽ የዛን ሰዓት እኔ ራሱ ምናምን አልኩኝ። እንዲሁ ልብህ ለክርስቶስ የሚሸነፍ አይነት ሰው እንደሆን ካውቃለሁ ምናምን አለኝ። ጋይስ ልቤ ለክርስቶስ የሚሸነፍ ነው እንዴ? ሲጀምር ተሸንፏል ኦልሬዲ። እንደዛ አለኝ። በምታደርጋቸው ውይይቶችም ተመልክቻለሁ። አብዛኛው ጊዜ ነገረ ክርስቶስ ወይም ስለ ጌታ ስለ ኢየሱስ ክርስቶስ ስትመሰክር እሰማለሁ። ያንን ሳላደንቅ አላልፍም እና ብዙ ኮምፕሊመንቶች ምናምን ተሰጠኝ። ከዛ በኋላ ኤዱ እንደዛ ካለኝ በኋላ ኦኬ እሺ ምናምን አልኩት። ደስ አለኝ። እኔም ደስታዬን ገለጽኩኝ ምናምን። እሺ ምንድነው ህልሙ አልኩት። ሙሉ ወንጌል ቸርች ይመስለኛል የት አጥቢያ እንደሆነ አልነገረኝም። ሰላም እያለ ሄዱ። የኔ ናት ደውላሉ ብለሽ ጠፋሽ እንጂ በመሀል ይቅርታ ሳስገባባችሁ። ሙሉ ወንጌል ቸርች ነው። የትኛው አጥቢያ እንደሆነ አልነገረኝም። ግን ከእንትኖቹ ጋር ሆነ አለ ከኳየሮቹ ጋር ሆነ። የኳየር ልብስ ለብሰሃል፣ ከሁሉም በጣም ጎልተህ የምትታዩ አንተን አለኝ። ማርያምን ከሁሉም በቃ በጣም ጎላ ብላ አንተ ጌታን እያመለክ ጌታን ከፍ እያደረግክ ምናምን እየዘመርክ ምናምን ነገር አየው ስታገለግል ምናምን አለ። አለባበስህ፣ አዘማመርህ፣ ስታይሉ በቃ እንዳለ እኛን ነው የሚመስለው አለ። ከሁሉም ጎልት የታየኸኝ አንተ ነው።
እና በእነዚህ አይነት ሁኔታ ጌታ ስላንተ ይህንን አሳይቶኛል ወንድሜ፣ ጊዜው አሁን ነው፣ ትክክለኛው ሰዓት አሁን ነው። ስለዚህ እየጠራ ወዳለው ጌታ እጅህን ሰጥተህ ብትመጣ የተሻለ ነው እና ጌታን አንድ ላይ ብናመልከው ከፍ ብናደርገው አለኝ። ምን ትላላችሁ? ሊያውም ሙሉ ወንጌል ሊያውም ፔንቴኮስታል ውስጥ ልትገባ ሊያውም ካሪዝማቲክ ሙቭመንቱ ያለበት ውስጥ እንደዛ ነው የምታገለግለው አለ። መካነ ኢየሱስም አይደለም፣ መካነ ኢየሱስም አይደለም። በጣም ከባድ ነው ይሄ በእውነት እኔ ምንም ልል አልችልም። እስኪ ግን እህቶች ናቸው አሉ የከበቡ እንደዚህ ዙሪያ እህቶች፣ እሱም ፓርት ደስ ይላል ማለት ነው። እንደዛ ነው። አቡሻ ምን ትላለህ? ተዋትችን ሌላ ሀሳብ ስትከተል እኔ ሳቁ ሊገለኝ ነው። ምን ልል እችላለሁ ብለን የምር እንደዛ አለኝ እኮ እግዚአብሔር። ከሁሉም ጎልተም ትታየው አንተ ነህ። የምር ጎላ ብለም ትታየው አንተ ነህ ምናምን አለኝ። ጌታን እንደምትቀበል አምናለው አይነት ነገር ነው በቃ አነጋገሩ። እኔ ራሱ አንተ እኔ ደግሞ በባህሪ ሼመኛ ነኝ። አሁን እዛ ትቀልድ ምናምን ብዬ ሰው የሆነ ኦፌንድ ማድረግ አልወድም። በቃ እሺ እንደዚህ አይነት ህልም ስላየልኝ አመሰግናለሁ ምናምን ብዬ ነው የተፋታሁት እንጂ ከዛ በኋላ ራሱ ሙድ አልያዝኩበትም። ራሱ ሙድም መያዝ አይጠበቅብኝም። በእርግጥ እንዲህ እኮ አለኝ ሰውዬ ምናምን ብዬ ወጥቼም እንኳን አሁንም ራሱ ከቆይታ በኋላ ነው ያወራሁት እና በሰዓቱም ሰርሽ ነው የሰማሁት ምናምን ሰምቼው በቃ ያው ሰው እንግዲህ እኔም ለሱ የምመኝለት የምችለው እንደዚህ አይነት ነገር ነው። እኛም አይተን አልደበቀን ነው እንጂ አላሉኝም። ብቻ ይገርማል። ኤርሚያስ ደግሞ ብዙ ጊዜ ህልም ያህል ትዝ ይላል አይደለ? በሌሊት ኤርሚያስ ማን ተነስ ምናምን የአባት መንፈስ ምልኮኛና ብሎ መልአክ መጥቶ ስሜን ጠርቶ አልሰማውም። እሱ ነገር ሜሪያ ላይ ሹም እሱ እንደዛ አይነት ነገር ሲላው ከዚህ በፊት ሰምቼ ነበርና የእግዚአብሔር መልአክ እንደዚህ በህልም የእግዚአብሔር መልአክ በሌሊት መጥቶ ኤርሚያስ ወይ ተነስ ምናምን አለኝና ቀሰቀሰኝ አለ። ኤርሚያስ ሆይ ስሙን ጠርቶ ስሜን ጠርቶ ኤርሚያስ ብሎ ከዛስ ኮመንት ላይ ምን ቢሉ ጥሩ ነው መልአክ ስም ይሳሳታል ወይ ማለት ያው ቀለሜ ነው ስሙ። አደከምኩኝ። ታቸውን እኮ ነው ከምር ወይም ደግሞ በቃ እሱ ለሰው ለሶሻል ሚዲያ ብሎ ቀይሩት ተናግሮ ይሆናል እኮ መልአካውን የተቀየረውን የሱን ስም በአዋጅ አውቆት ምናምን ሲጠራው ማለት ነው። ይህን ራዕይ ግን እማማ ዝናሽ ጋር አስፈታ እየተባልክ ነው። 200 ብር ስጣቸውና እሳቸው ይፍቱት። የምር ይሻላል። ቼክ ያለብኝ ግን አንድ ጥያቄ አለ ልደት ወይ ኳየር ውስጥ ከእህቶች ጋር እንዴት ነው የተመደብከው? እኔ እኮ ግራ ገባኝ። ማለት ለካ ይቀላቀላል። ሶሪ ግን እንዴት ነው ደምቀህ አንተ ነው የምትታየው? ማለት እንዴት ነው? ረዝመህ ነው? ሌሎቹ አጫጭር ናቸው ማለት ነው ይመስለኝ። አዲስ አማኝ ስለሆንኩኝ ምናምን መሀል አረጉኝ ይመስለኝ ብቻዬን ስሜት እንዳይሰማኝ ማለት አንተ ነህ ሊደርሺፕ የተሰጠ ማለት እንዴት ነው? ስትዘምር ምናምን ሊደርሺፕ ለምትሰጠ አዲስ አማኝ ሆኜ ስለሆነ የተቀላቀልኳቸው መሀል ላይ ያደረጉኝና ምናምን ከበቡኝ ምናምን ይሄ ልጅ ከዚህ እንዳይወጣ በሚል ይመስለኛል። በዚህም ዞር ስል እህቶች ናቸው። እንደ ንግግር እኮ በዚህም ዞር ስል እህቶች ናቸው እና እንዳለ ሲንግሎች ናቸው አለ ደግሞ መጨረሻ ላይ ይሄ በጣም በእውነት ይሄ ተልኳል። በትምህርት ሲያቅታቸው በትዳር ሊወስዱኝ ሊያማልሉኝ እኔ በቃኛል። ግን መጨረሻ ላይ ደስ ይላል። አምልኮ ግን እንደነገረኝ ከሆነ ጥሩ የአምልኮ ጊዜ አሳልፈን ነበር። መዝሙር ነበር የዘመርከው ልደት? አልጠየቀው እዩልኝ እስኪ መልኩን ጥርሱን ምናምን የሚለውን ነው የሊሊን ነው አሉ ሳይሆን እሱ ያለክ እንደገና እንጂ
ከዛ ጭንቅላቴ ውስጥ ምን ዘፈን ቢመጣል አትታለል የሚለው መጣል። አይ ብዙ ነው። በዛን ሰዓት ቅዱስ ወንድሜ ሰላም ብያለሁ ስናመልክ የነበረው በጣም ብዙ ነው ሲነግረኝ፣ በጣም በተመስጦ ነው በቃ የሚጨረሻ በቃ የኔን ጎልቼ የሚታየው ምናምን። አንደኛ አክቹዋሊ እኔ በባህሪ ረጅም ነገር ነኝ። ረጅም እንዲህ ሰልከክም እንዳያችሁኝ ነው በቃ መልከ መልካም ሎጋ ረዘም ያልኩኝ ሰው ነኝ። ከሩቅ ነው ከተማ ውስጥ እንኳን ሰው ከሩቅ ነው የሚለየኝ ሲያየኝ ምናምን። ብዙ እንኳን እንደዚህ ራእይ ህልም ታይቶልኝ ይቅርና ምናምን ነገር እዛ በብዛት ግን እዛ አካባቢ አጭር ናቸው ይመስለኛል። እዛ በቃ አዩኝ ስስቅ ምናምን ነገር ቶሎ አይን ውስጥ ገባል መሰለኝ። ደግሞ ሳመልክ ሲነግረኝ በፈገግታ በቃ በደስታ ጨርሽ ደስ እያለ በመሀል ተመስጦ ምናምን ነበር እንደዚህ ምናምንም ብያለሁ ይመስለኛል ሰዓት ላይ። ልደትሻ በእውነት በጣም የሚደነቅ መልእክት ነው ኤርሚያስ የነገረ። በጣም የሚገርም ነው። እኔ ነበርኩኝ አላለችም አንዳለች እኔም ነበርኩኝ። ሰው እኮ ያያችሁ እዛ ራእይ ውስጥ የነበራችሁ ምስክርነታችሁን ስጡ፣ መስክሩ። እንዴ እዚህ ጋር ብዙ ሰዎች ይኖራሉ በእርግጠኝነት እዛ ኳየር ውስጥ ሲያገለግሉ የነበሩ ስፔሻሊ ሲንግል ከሆናችሁ ቅዱስ ሰላም ብያለሁ የሆናችሁ ሴቶች እንትን በሉ ምስክርነታችሁን ስጡ። እኔ ግን ያው በአጠቃላይ ምልል ፈልጌ ነው። በጣም በጣም የሚገርም ራእይ ነው። እንደ ተመስገን ራእይ አለመሆኑም ጥሩ ነው። የተሙን ራእይ አይተሃል አይደል? ፕሮፌት የነገረው የእሱ ምን አለው መሰለ? ከአንድ ፕሮፌት ገብቶ ነበር ቤቱና የሆነች ሴት አለች፣ በጣም ደጋግማ እየደወለች የምትጨቀጭቅቅ ሴት አለች፣ ቀይ ነች አለው። ፀጉሯ ረጅም ነው አለ እና በዛ ሰዓት እኔ እዛ ነበርኩኝ። እንዲ ቀይ ፀጉሯ ትንሽ ረዘም ያለ ሴት መቼም እዚህ ስር የምታየው እኔ ነኝ ያልኩኝና ይህ ሰውዬ ወደ እኔ ሊመጣ ነው እንዴ ስል ደግሞ መነፅር የምታረግ ነች አለ። ከዛ እምብርትህን ሆድን ሳይሆን እምብርትህን ያማሃል አለው እና እቺ ሴት መታ በጣም ህመም አለብህ እምብርት ላይ። እቺ ሴት መታ እምብርት ላይ ጭና ትጸልይልህና ትፈወሳለህ አለው። ቅዱስ ነበረ ይሳቀን ቅዱስ ነበረ ይሳቀን ይመስክር። እኔ አላሸውም የነበራችሁ እምብርቱ ላይ ነው ያለው ተብሎ የሚፈታው ነገር ሁሉ እምብርቱ ላይ ነው ያለው፣ የታሰረበት ነገር ሁሉ ተብሎ እምብርቱ ላይ ነው የተጸለየለት እና ያንተ ከሱ ሲነጻጸር በጣም በቃ የሚገርም ነው። እንግዲህ ምንም አልልም ወንድሜ፣ እግዚአብሔር ያግዝ። እግዚአብሔር ኳየር እንድትሆን ይርዳ፣ እንዳለውም ረዝመ ደምቀ እንድትታይ ይርዳ። እንግዲህ የሊሊንን መዝሙር ለመዘመር ያብቃ። ሲጀመር እናንተ አትመቹኝ፣ ምን ዝም እየዛው ይሻለኛል። ታውቆናል። ሲጀመር እሱ እኮ ታይቶት ነው፣ እንዲህ ሳይታየው አይናገርም እንዴ። በህልማችሁ አትታመኑ የሚል መጽሐፍ ቅዱስ ጥቅስ አለና ምን የሆነ ወቅት ትዝ ይላችኋል። አንድ ሰው ህልም ሊያስፈታ ሄደ። እንደው አባታችን በሬ ሲወጋኝ አደረ አለ እና ምን ላይ ነው ያደርከው ለማንኛውም ሲባል የሳር ፍራሽ ላይ ነው ያደርኩት አለ። ታዲያ ምግቡ ላይ ተኝተ ላይ ወጋ ነው እንዴ ምናምን አሉት ይባላል። አንዳንድ ጊዜ ከባድ ነው። ኦፍኮርስ ብቻ እግዚአብሔር እንዲህ አይነት ነገር በፕሮቴስታንቱ ዓለም ብዙ ጊዜ የተለመደ ነው። ራእይ ያየውልህ እንዲህ ያለ ህልም አየሁ። እኔ ቪዲዮ ሰርቶልኛል ከዚህ በፊት አንዱ ድሮ ልደተ ቃል ነብይ ሆኖ ሲያገለግል ምናምን ብሎ የምሬ ነው ኮሜዲ በቪዲዮ እንደ ይሄኛው አካውንቴ ተዘግቶብኝ ነው፣ ያኛው የመጀመሪያ አካውንቴ ተዘግቶብኝ ነው እንጂ እዛ ላይ ሁሉ ምን ላይ ሰጥቼበት ነበረ እና በስነስርዓት ምናምን ሁለት ናቸው እየተቀባበሉ ነብይ ሲሆን እና በብዙ ቅባት ተቀብቶ ሰውን ሲያገለግል ህዝቡን ወደ ጌታ ሲማርክ በእጆቹ በጣም ድንቅ ተአምራቶች ምልክቶች ሲደረግ አያለው ምናምን ብሎ አነሳስቶኝ ነበር ለነብይነት አንዱ ሲጀመር። ከዛ ትንቢቱ ተፈጸመ። እኔም አስጠመቅኩኝ። ወደ ቤተክርስቲያን ህብረት ተጨመሩ ብዙዎቹ። ያ ተአምራት ነው እሱ ራሱ። ይሄ እልልል የሚያስብል ነገር ነው።